ይኸው እስራኤል በጣም ትንሽ ሀገር ነች። አረቦቹ ከዚህም ከዚያ ሚሳኤል ሲወረውሩባት በንቃት የሚጠባበቅ ሚሳኤሉን የሚመክት አይረን ዶም የሚባል መሳሪያ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? እኛ ኢትዮጵያውያን ሙስሊሞችና ክርስቲያኖች በፍልስጤምና በወራሪዋ እስራኤል ጉዳይ አንድ ያልገባን ነገር ስላለ እሱን ግልጽ ለማድረግ ነው። ሙስሊሙ ፍልስጤምን ይደግፋል፣ ክርስቲያኑ በተለይም ፕሮቴስታንቶች ራሳቸውን ኢቫንጀሊካን የሚሉትና አክራሪ ኦርቶዶክሶች እስራኤልን ይደግፋሉ። አንዳንድ ሙስሊም እህት ወንድሞች ታዋቂ የሆኑ አርቲስቶችንና ወይም ታዋቂ የሆኑ የኢትዮጵያ ፕሮቴስታንቶችን ኦርቶዶክሶችን እንዴት ወራሪዋን እስራኤልን ትደግፋለች አላችሁ ምትሉ ታስቁኛላችሁ። እንዴት ነው የማይደግፉት? የሃይማኖታቸው አንድ አካል ናት እኮ እስራኤል። ኢየሱስ ለእስራኤል በጎች እንጂ ለሌላ አልተላኩም ብሏል። እንደውም የዕብራውያን ደብዳቤ ላይ ጌታችን አይሁዳዊ አይደለምን ይላል። ኢየሱስ ክርስቶስ አይሁዳዊ ነው። ኦኬ፣ ለሀገራችን ክርስቲያኖችም ሆነ በዓለም ላይ ላለው ክርስቲያን ማህበረሰብ ኢየሱስ ፈጣሪያቸው ነው። ይህ ፈጣሪያቸው ኢየሱስ አይሁዳዊ ነው፣ እስራኤላዊ ነው። ስለዚህ የፈጣሪያቸውን ሀገር አትደግፉ አይባልም። አንዳንድ ጊዜ የሚያስቀኝ እንዴት ህፃናትና ሴት እየተጨፈጨፈ ለምትሉት መጽሐፍ ቅዱስ ላይ እኮ የሰጠሁህን አገር እስከምትቆጣጠር በእጅህ እስከምታስገባ በፊት ያለውን እንስሳ ሁሉ ጨፍጭፍ እኮ ነው የሚለው። እንዲህ አይሁዶቹ ሰብአዊነት ይሰማናል የሚሉ የውጭ አገር ዜጎች መጥተው አይሁዶቹን ሲጠይቋቸው መጽሐፍ ቅዱስ ላይ ያለ ምን እናድርግ ብለው ነው የመለሱት። ስለዚህ ቪዲዮ እየሰራችሁ አክሌ ታዋቂ አርቲስት እንዲህ አለ አትበሉ። እምነታቸው ነው፣ ሃይማኖታቸውን የሚደግፉት። እኛ በመስጂድ አልአቅሳ ተናዙል እንደማናደርገው ሁሉ እነሱን በወራሪዋ እስራኤል ተናዙል አያደርጉም። በነገራችን ላይ ጦርነቱ እንደውም ኢየሱስን ያመጣል ብለው እኮ ነው የሚጠብቁት። አታውቁም እንዴ እናንተ? እንዲህ ፕሮቴስታንቶች እኮ በየቸርቹ ይጸልያሉ የእስራኤልን ባንዲራ ይዘው። እስራኤል ጦርነቱን ካሸነፈች ተሰብስበው ወደ እስራኤል ይሄዳሉ። ታውቃላችሁ? ይሄዳሉ እኮ እንደው የእነሱ ገነት እኮ እስራኤል እኮ ናት እኮ። ጽዮን ተራራ ላይ እንሄዳለን። እንደውም መዝሙር አለ እኮ የጴንጤዎቹ። አታውቁም እንዴ? በተለይ ጴንጤዎቹ ባለፈው ዓመት እንደውም ጦርነቱ ሲጀምር ጴንጤዎቹ በጣም ጆሯችንን ሲያደነቁሩት ነበረ። ኢየሱስ መጣ እያሉ ማለት ነው። ጦርነት ካልተካሄደ ኢየሱስ አይመጣም በእነሱ እምነት። እንዴ እንደውም አንዳንድ ወይም ሰብአዊነት ይሰማናል የሚሉ ወይም ይሄ ነገር ፖለቲካ ነው የሚሉ አንዳንድ ኦርቶዶክሶች ካልሆኑ በስተቀር እንደውም የኦርቶዶክስ መምህራን እነ መምህር ዘበነ እስራኤል ፍልስጤምን ካሸነፈች ጦርነቱ ከተሸነፈ የኢትዮጵያ የኦርቶዶክስ ቄሶች ታቦት ተሸክመው ከኢትዮጵያ እስራኤል ይሄዳሉ ብለው ያምናሉ እኮ። ስለዚህ እንደዚህ አይነት ነገር ሲወጡ ውሸትን ማጋለጥ ነው። ለምሳሌ ሸዋፈራው ወራሪዋ እስራኤል በአረብ ተከባሪ ያለው አረብ ሀገራቶች ናቸው ወራሪዋን እስራኤልን እየጠበቋት ያሉት አይረንዶም አይደለም። አሜሪካ በግድም ሆነ በውድ አረብ ሀገራቶች ጋር የፖለቲካ ስምምነት በዲፕሎማሲያዊ አካሄድ አረቦች ገንዘባቸውንም ሆነ ሰዋቸውን ለገዛ ለፍልስጤም ድጋፍ እንዲያደርጉ ተከልክሏል። ታውቃላችሁ? ከየትኛውም አረብ ሀገር ገንዘብ ራሱ መላክ አትችልም። እንኳን አንድ አይደለም አንድ አረብ ወንድም ያረብ ተገደለብኝ ብሎ ሄዶ እስራኤል ሊዋጋ ማለት ነው። ምናልባትም አሁን ላይ የመን ካልሆነች በስተቀር እንኳን አይደለም ሌላ አረብ ሀገራቶች እስራኤል ሊያጠቁ ማህሙድ አባስ የፍልስጤም ፍልስጤም ራሱ ከእስራኤል ጋር ስምምነት አላት። እየተዋጉ ያሉት ጥቂት ሰዎች ናቸው። ጋዛ ላይ ያሉት ብቻ ናቸው። ተግባብተናል? ስለዚህ እንደዚህ አይነት ውሸታቸውን ማጋለጥ ነው። አረብ ሀገራቶች ምንም አይነት ጦርነት አላንቀሳቀሱም። እንዲህ ሳዑዲ እንትን ስትረዳ አሁንም ትረዳለች እኮ ሳዑዲ ከእስራኤል ጋር ግንኙነት አላት እኮ። የተለያዩ አዘርባጃን የተለያየ መስመር ዘርግታ እስራኤልን እየደገፈች ነው። አዘርባጃኖች ሙስሊሞች ናቸው። እንግዲህ አረብ ኤሚሬት ሁላቸውም እንትናቸው ሁዱዳቸው ሁዱድ ምንድን ነው በአማርኛ? እሱን ክፍት አድርጓል እኮ አረብ ሀገሮች እኮ። በአረብ ሀገሮቹ ጥበቃ ነው ያለችው ነው የሚባለው እስራኤል። አሜሪካን ራሱ አይደለችም። ተግባብተናል። ሌላው ደግሞ ማነው ይሄ ማን ነበረ? ይሄ መልካም ወጣት ዮናታን አክሊሉ። እሱ ራሱ ፍልስጤሞች የሚወረውር ድንጋይ አለው። ወራሪዋ እስራኤል በእንግሊዝ በአውሮፓውያኖችና በአሜሪካውያኖች የምትደገፍ ናት። በነገራችን ላይ እየተዋጉ ያሉት በጣም ጥቂት ሰዎች ናቸው እንጂ አንደኛ ሙሉ አገር አይደለም፣ ሙሉ ፍልስጤም አይደለችም እስራኤልን እያተዋጋች ያለችው። ፍልስጤሞች ድንጋይ ወረውራሉ፣ እስራኤል ቤት ትሰራለች ለሚባለው ድንጋይ የሚወረውረው ዳዊት ነው። ዳዊት በወንጭፍ ታግሎ ጎልያድን እንደጣለው የገዛ ወጣቶች በወንጭፍ ነው እንግዲህ ጎልያድን እየታገሉ ያሉት። ወራሪዋ እስራኤል ጎልያድ ናት። ፕሮቴስታንቶች ናቸው። የአሜሪካ መንግስት ፕሮቴስታንት ነው። የእንግሊዝ መንግስት ፕሮቴስታንት ነው። እንደውም እንግሊዞች ናቸው እኮ ከተለያየ አገር ሰብስበው አይሁዶችን ፍልስጤም ምድር ላይ ያደረጉት።
ኦኬ የተለያየ ጭፍጨፋ ተደርጓል እኮ ታውቃላችሁ። እና አሁን ላይ በቃ የሆነች የተቀደሰች ሀገር ምናምን ለተደረገ ለሚለው የተቀደሰች ሀገር አይደለችም። እዚህ ዓለም ላይ ያለ ህዝብ እስራኤልን ይጠላል። ነቢያችን አለይሂ ሰላቱ ወሰላም ዛፍ ድንጋይ ሳይቀር እዚህ ጋር አይሁድ አለ ብሎ እንደሚጠቁሙ በዓለም ላይ እስራኤል ሲባል ጨፍጫፊ ገዳይ ተብሎ ነው የሚጠቋቁሙባቸው። አንተ ታስታውሳላችሁ ባለፈው የኦሎምፒክ ጊዜ የተለያዩ ሀገራቶች ፎቶ ሊነሱ ሲመጣ አንድ እስራኤላዊ ሲመጣ አንፈልግም ብሎ ሲያባረሩት እስራኤል ሲባል እናንተ ጨፍጫፊ ገዳዮች ነው የሚባሉት። የነቢያችን ትንቢት እየተፈጸመ ነው። ስለዚህ እንዴት እምነትን እንዴት የፈጣሪህን ሀገር ፈጣሪ ኢየሱስ የተወለደበትን ሀገር ዘመዶች እንዴ እስራኤላውያኖች እኮ የኢየሱስ ዘመዶች ናቸው ብለው ነው የሚያምኑት ታውቃላችሁ። ስለዚህ ፈጣሪያችሁን ዘመድ አትደግፉ አይባልም። ውሸታቸውን ለማጋለጥ ታውቃላችሁ። የወራሪዋ እስራኤል ወታደሮች ራሳቸውን ያጠፋሉ ንጹሃኖችን ህፃናቶችን በመግደላቸው ህሊናቸው አልቀበላቸው ብሎ ማለት ነው። እንደዚሁም በቃ ሜንታሊቲ ሆኖባቸው የእብድ ልክ አማኑኤል እንደሚባለው የእብድ ሆስፒታል ገብተው የሚታከሙ አሉ። ምክንያቱም እጅግ ዘግናይ በሆነ ነገር የገዛን ህፃናቶችና ሴቶች ስለሚጨፈጭፉ ማለት ነው። እና ካሁን በኋላ ይሄን ቪዲዮ እንድሰራ ያደረገኝ ምንድነው የክርስቲያኑ መንግስት ለአላይነት ለማግኘት ነው። እንግዲህ ወራሪዋ እስራኤልን ከተለያዩ ሀገራት አይሁድነን የሚሉትን የኢትዮጵያ ፈላሾችን ከተለያዩ የአውሮፓ ሀገራት ከዛ ለቃቅሞ አይሁዶችን እዚህ ጋር ያመጡት ክርስትናን እዚህ ዓለም ላይ የሙስሊሙ በላይ ለማድረግ እንጂ አንደኛ አይሁዳውያኖቹን ወራሪዎቹን ወደዋቸው አይደለም። የአውሮፓ ክርስቲያኖች እና አውሮፓ ማለት ነው። አሜሪካ ራሱ ሲጀመር ወራሪ ናት እኮ። አሜሪካ ውስጥ ያለው እኮ እንትኖች ናቸው እኮ አውሮፓውያኖች ናቸው። ለምሳሌ ትራምፕ ጀርመናዊ ነው። ለምሳሌ ባለፈ የወረደው እንትና ማን ነበር ያ ሽማግሌው እንትን እኮ አይርላንዳዊ ካቶሊክ ነው። አውሮፓውያኖች ናቸው ያንን አሜሪካ የሚባለውን ሀገር ወረው ይዘው ነው ልክ እንደ ወራሪዋ እስራኤል ፍልስጤምን ምድር እንደወረረች ማለት ነው። እና የክርስትናን የበላይ ለማድረግ ነው የሚሰሩት። እና ዋናው ቪዲዮ የሰራሁት ክርስትና የበላይ አይደለም። ካሁን በኋላ የዶክትሪን ውድቀት ደርሶበታል። ክርስትና ኢየሱስ ፈጣሪ ነው የሚለው ነገር ከመነኮሳትና ከቀሳውስት የተገኘ እንጂ ከሐዋርያት የተገኘ አይደለም። እዚህ ዓለም ላይ ከ2 ቢሊዮን የሚጠጋ ህዝብ ኢየሱስን ፈጣሪ ብሎ እያመለከ ነው። ይህ ነገር ውድቀት ደርሶበታል። ተገውተነ ስለዚህ አሜሪካ፣ አውሮፓ ክርስትናን የበላይ ለማድረግ ብዙ ፋይናንስና ብዙ ወታደራዊ ኃይል አላቸው። እውነት ነው። ወታደራዊ ኃይላቸው ብራቸው ከሙስሊሙ ብርና ወታደራዊ ኃይል ይበልጣል። ነገር ግን በዶክትሪን ተንኮታክቷል። ስለዚህ ካሁን በኋላ አውሮፓውያኖች ወራሪዋን እስራኤልን እየደገፉ ሙስሊሞችን ይጨፈጭፋሉ ብቻም ሳይሆን በተለይም ፕሮቴስታንቶች በተለይም ኢቫንጀሊካኖች እንደ ሂንዱ ሙስሊምን በመግደል ሳቲስፋክሽን የሚፈልጉበት ዓለም ነው ወደፊት የሚመጣው። ምክንያቱም ፕሮቴስታንት ኢቫንጀሊካን የዶክትሪን ውድቀት ደርሶበታል። ፕሮቴስታንት ኢቫንጀሊካን ኢየሱስን ፈጣሪ የምትል ቤተክርስቲያን ናት። ነገር ግን የኢየሱስ ፈጣሪን መጽሐፍ ቅዱስ ላይ የለም። ይሄ ነገር በዓለም ላይ እየተንሰራፈ መምጣቱ የማይቀር ነገር ነው። እየተንሰራፋ ሲመጣ ልክ እንደ ሂንዱዎቹ ሙስሊሞች ህንድን 800 ዓመት አስተዳድረዋል። ሲያስተዳድሩ ወርቃማ ታሪክ ጥለው ነው ያለፉት። በሃይማኖትም አላስገድዷቸውም። ህንድ ላይ ብትሄዱ 3 እጥፍ ነው ሂንዱ። ኦኬ። ስለዚህ ህንዶቹ በሙስሊሞች ይቀናሉ። በዶክትሪን ይቀኑባቸዋል፣ በታሪክ ይቀኑባቸዋል፣ በሙስሊሞች መልካምነት ይቀኑባቸዋል። 800 ዓመት ሲያስተዳድሩ ሙስሊሞች ሂንዶችን በሃይማኖት አላስገደዷቸው። ስለዚህ የበታችነት ስሜት ስለሚሰማቸው የህንድ ወታደር ሙስሊምን ገሎ ሳቲስፋክሽን ለማግኘት ከወራሪው እስራኤል ወታደር ጋር ምን ያደርጋሉ? ይዋጋሉ። አሁን በዚህ ሰዓት ለወደፊት እንኳን አይደለም እስራኤል ታሸንፋለች አታሸንፍም ሳይሆን ለወደፊት ፕሮቴስታንቶች ሙስሊምን በመግደል ሳቲስፋክሽን ለማግኘት የሚጠርበት ዘመን ነው የሚመጣው። ምክንያቱም በዶክትሪን ወድቀዋል። ኢየሱስ ፈጣሪ ነው እያሉ ነው እንግዲህ በስንዴው በዘይቱ በተለይም ድሃ ሀገራቶችን ሲያንበራቆሱ የነበሩት ጦርነት የተለያዩ ይሄ ምንድነው እንትን የሚባለው ይሄ ግብረ ሰዶም እንትን ሲያስፋፉ የነበረው እስልምናን ለመጣል ነው። ነገር ግን የእስልምና ዶክትሪን ጠንካራ ዶክትሪን ነው። የፕሮቴስታንት ዶክትሪን በቃ አለቀ፣ ተንኮታኮተ ካሁን በኋላ። ስለዚህ እንዴት በሙስሊም እሸነፋለሁ የሚል ለወደፊት እንኳን ጦርነቱ ሊበርድ ቀርቶ አይደለም ፕሮቴስታንቶች ገና ሙስሊምን ገሎ ሳቲስፋክሽን ለማግኘት የሚሰራበት ጊዜ ነው የሚመጣው። ገለው ራሱ ሳቲስፋክሽን አያገኙም። ሂንዶቹ ሙስሊሞች የሙስሊም ሴትና ህፃናትን በመግደል ኢቨን ሳቲስፋክሽን አላገኙም። ምክንያቱም የበታችነት ስሜት የዶክትሪን ውድቀት ራስን ካላጠፋ ራሱ ሳቲስፋክሽን አያስገኝም። እና ውሸታቸውን አጋልጡ እንጂ እስራኤልን አትደግፉ አትበሉ። የዋህ አትሁኑ። በካፊሮቹ ልክ መሀይም አትሁኑ። ሙስሊም ወንድሞች ናቶች